በተለይ አጼ ሚኒሊክ ስትሮክ በተባለ በሽታ እንደታመሙ አሊያም እንደተጠቁ ትመለከታላችሁ። ሚኒሊክ ይተካኛል ብለው ያሰቡትን ሰው ወደ ስልጣን እንዳመጡ አሊያም እንደሾሙ ትመለከታላችሁ። ያ ሰው ልጅ ኢያሱ ይባላል። በዚህ ጊዜ ራስ ተፈሪ ሙሉ ለሙሉ ፓወሩን ኮንትሮል እንዳደረጉ በ1930 ኃይለ ሥላሴ ኦር ኢምፔሪየር ኃይለ ሥላሴ ተብለው ኢትዮጵያን ማስተዳደር እንደጀመሩ ትመለከታላችሁ። ሰላም ሰዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እንደተለመደው ዛሬም ሳምንቴን ጠብቄ መጥቻለሁ። በዛሬው ቪዲዮ ላይ ሪቪው እንድናደርገው አለ እንድናስሰው የፈለግኩት ቶፒክ ስፔሻሊ ካልተሳሳትኩ የቶፒክ ግሬድ 10 ላይ ግሬድ 12 ላይ የሚገኛል። ካልተሳሳትኩ ምናልባት ደግሞ 11 ኦር 9 ላይ በትንሹም ቢሆን ይሄ ቶፒክ ይገኛልና ሶ ዛሬ ቪዲዮ ሁሉንም ያማከለ ቪዲዮ ነው ማለት ነው። ርዕሱን ካልተሳሳትኩ ዘ ፓወር ስትራግል ኦፍ ዘ ሩሊንግ ዘ ኢላይት 1906 አፕ ቱ 1935 የሚለውን ቶፒክ ዛሬ ሪቪው እናደርገዋለን። አለ ከተረዳሁት ከገባኝ አንጻር የተወሰነ ነገር እላችኋለሁ ማለት ነው። ስፔሻሊ ይሄ ቶፒክ የሚያነሳው ሞር አጼ ሚኒሊክን ቦታ አለ የአጼ ሚኒሊክን ቦታ ለመተካት የተደረገው የፓወር ስትራግል ኦር የስልጣን ሽኩቻ ምን ይመስላል የሚለውን ነገር ኢን ጀነራል በአጭሩ ለመመልከት እንሞክር። ስፔሻሊ መጽሐፉ ሲጀምር ከባትል ኦፍ አድዋ በኋላ ማለትም የ20ኛው ክፍለ ዘመን ከገባ የመጀመሪያዎቹ 10 ዓመታት ይሄ ማለት 1906 አካባቢ ላይ በተለይም አጼ ሚኒሊክ ስትሮክ በተባለ በሽታ እንደታመሙ አሊያም እንደተጠቁ ትመለከታላችሁ። ሞር ስትሮክ የጭንቅላት ደም መፍሰስ ሲሆን ስፔሻሊ እስከ ፓራላይዝ እስከ ማድረግ ድረስ የሚደርስ በሽታ ነውና አጼ ሚኒሊክ ከዛ በኋላ ሚኒመም ሊኖሩበት የሚችለው ዓመት 7 አሊያም 6 ዓመት እንደሆነ ገብቷቸዋል። በዛ ላይ ደግሞ በጠና እንደታመሙ ትመለከታላችሁ። ሶ ከዚህ ጊዜ ጀምሮ ነው ስፔሻሊ የአጼ ሚኒሊክን ቦታ ለመተካት ግብ የተጀመረው ማለት ነው። ስፔሻሊ ደግሞ ይሄን ነገር በጣም ያባባሰው ነገር ምንድነው ብላችሁ ከጠየቃችሁ አት ዘ ሴም ታይም በዛው ዓመት ላይ ማለትም በ1906 አጼ ሚኒሊክን ይተካል ተብሎ የታሰበው የአጼ ሚኒሊክ ከዝን የነበረው ራስ መኮንን ወልደ ሚካኤል በዛው ዓመት ላይ እንዳረፈ አሊያም እንደሞተ ትመለከታላችሁ። ይሄ ነገር ደግሞ እጅግ በጣም ወርስት ነበር። በተለይም የፓወር ስትራግሉን በጣም እንዳጧጧፈው ትመለከታላችሁ። ለምን ካላችሁ ስፔሻሊ አጼ ሚኒሊክ ካለፈ በኋላ የአጼ ሚኒሊክን ቦታ የሚተካው ሰው ይታወቃል። ነገር ግን ያ ሰው በ1906 እንደሞተ ትመለከታላችሁ። ስለዚህ የአጼ ሚኒሊክን ቦታ ለመያዝ የተለያዩ ሰዎች ግብ እንደፈጠሩ አለ ፓወር ስትራግል እንዳደርጉ ለስልጣን ሞር እንደተሻኩቱን በጣም ኪሚያና ፋይት እንዳደረጉ ትመለከታላችሁ። አት ዘ ሴም ታይም በዛው ዓመት ደግሞ ሌላ ነገር ይከሰታል። ይሄ ነገር ምንድነው ብለን በምንመለከትበት ጊዜ በተለይ በ1906 አካባቢ ብሪቴን፣ ጣሊያንና ፈረንሳይ አንድ ስምምነት ይስማማሉ። ይሄ ስምምነት ምንድነው ብላችሁ ጠይቁ። ወደ ይሄ ስምምነት ትሪፓርታይት ትሪቲ ይባላል። ትሪፓርታይት ትሪቲ ምንድነው ብለን የተወሰነ ነገር እንመልከት። ስፔሻሊ ብሪቴን፣ ፍራንስና ጣሊያን አጼ ሚኒሊክ በጣም ጠንካራ ንጉስ እንደሆነ ይገባቸዋል፣ ያውቃሉ። ሶ በታመመ ጊዜ ስፔሻሊ አጼ ሚኒሊክ ከሞተ በኋላ ኢትዮጵያ ዲስኦርደር ትሆናለች፣ አትረጋጋም፣ እዛ አካባቢ ያለው ቀጠና አይረጋጋም ብለው አስበው ነው ይህን ትሪቲ የተፈራረሙት። ይህ ትሪቲ በዋናነት የያዛቸው ነገሮች ምንድናቸው ብለን በምንመለከትበት ጊዜ ለምሳሌ ብሪቴን ናይል ቤዝን እና እዛ አካባቢ ያሉ ቦታዎችን ሙሉ ለሙሉ ኮንትሮል ለማድረግ፣ ፍራንስን ደግሞ በምንመለከትበት ጊዜ ስፔሻሊ ከሀረር እስከ ጅቡቲ የሚደርሰውን ሬልዌይ አለም የባቡር መስመር ሙሉ ለሙሉ ኮንትሮል ለማድረግ፣ ከዛ በተጨማሪ በዛ ጊዜ የነበረውን ትሬድ ሩት አለም የንግድ ስርዓት ሙሉ ለሙሉ ኮንትሮል ማድረግ ትፈልግ ነበር። የፈረደባት ጣሊያንን ደግሞ በምንመለከትበት ጊዜ ኤርትራን፣ ሶማሌላንድ እና እዛ አካባቢ ያሉ ቦታዎችን ሙሉ ለሙሉ ኮንትሮል ማድረግ ትፈልግ ነበር። ሶ እነዚህ ሀገራት የተስማሙ ስምምነት ይሄ ነው። ሶ ሚኒሊክ ከሞተ እዛ አካባቢ ያለው ኢትዮጵያ ተረጋጋም፣ ያ ቀጠና አይረጋጋም ብሎ ስላሰቡ ነው ስፔሻሊ ይህን ስምምነት በዛው ዓመት ላይ የተስማሙት። ሶ ይህን ያዩት ሚኒሊክ ስፔሻሊ በ1907 ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ካውንስል ኦፍ ሚኒስቴር አሊያም ካቢኔ እንዳቋቋሙ ትመለከታላችሁ። ካውንስል ኦፍ ሚኒስቴር ምንድነው ካላችሁ ስፔሻሊ አሁን በዚህ ሰዓት ትምህርት ሚኒስቴር፣ የምን ሚኒስቴር፣ የጤና ሚኒስቴር እንደምንለው ሁሉ በዛ ሰዓትም ስፔሻሊ ሚኒሊክ ካውንስል ኦፍ ሚኒስቴር እንዳቋቋሙና የተለያዩ ሰዎችን በዛ ጊዜ እንደሾሙ ትመለከታላችሁ። ለምሳሌ በዛ ጊዜ ከተሾሙ ሰዎች መካከል የዋር ሚኒስቴር ሆኖ ፊታውራሪ ሀብተ ጊዮርጊስ በዛ ጊዜ እንደተሾሙ ትመለከታላችሁ። ሶ ሚኒሊክ ይህን ነገር ያደረጉት በሁለት ምክንያት ነበር። የመጀመሪያውና ትልቁ ምክንያት ስፔሻሊ በዛ ጊዜ እንዳልኳችሁ ፓወር ስትራግሉ በጣም ሀይ የነበረበት ጊዜ ነው። ፉክክሩ በጣም ጨምሯል። ስለዚህ ያን ነገር ለማረጋጋት አሊያም ባክም ለማድረግ ነበር ስፔሻሊ ያን ነገር ያደረጉት። ሌላኛው ነገር ደግሞ ምናልባት ኤክስተርናል አሊያም ውጫዊ የሆኑ ነገሮች ቢመጡ ትሪፓርታይት ትሪቲ ብለናል። እነ ጣሊያን፣ እነ ብሪቴን ኦር እነ ፍራንስ ኢትዮጵያ ያለችበት ቦታ ላይ ቢመጡ ኦር ቢስፋፍ ወደ ኢትዮጵያ ቢመጡ ቢያንስ እኔ እንኳን ባልኖር ኦር እኔ እንኳን ብሞት
እነዚህ ሰዎች ዓለም ይሄ ካውንስል ኦፍ ሚኒስቴር አገሩን ይጠብቃል ብለው አስበው ነው ይህን ነገር ያደረጉት። በ1907 ካውንስል ኦፍ ሚኒስቴር እንዳቋቋሙ ትመለከታላችሁ። ሶ ፋይናሊ በ1909 ስፔሻሊ ሚኒሊክ ይተካኛል ብለው ያሰቡትን ሰው ወደ ስልጣን እንዳመጡ ዓለም እንደሾሙ ትመለከታላችሁ። ያ ሰው ልጅ ኢያሱ ይባላል። በ1909 ሊትራሊ የሚኒሊክ ተተኪ ዓለም ሚኒሊክን የሚተካው ሰው እንደታወቀ ታያላችሁ። ያም ሰው ልጅ ኢያሱ እየተባለ ይታወቃል። ሶ በዚህ ሰዓት ግን እቴጌ ጣይቱ ደስተኛ አልነበሩ። ለምን ካላችሁ እቴጌ ጣይቱ ይፈልጉ የነበሩት በአጼ ሚኒሊክ ቦታ ሪፕሬስ እንዲደረጉ ዓለም እንዲተኩ ይፈልጉ የነበሩት ሰው የአጼ ሚኒሊክ ዳውተር ዓለም ሴት ልጅ የነበረችውን ዘውዲቱ ነበረች። ሶ ዘውዲቱ እንድትተካ ነበር የሚፈልጉት። ስለዚህ በልጅ ኢያሱ ሹመት ዓለም በልጅ ኢያሱ አተካክ አንሳቲስፋይድ እንደሆኑ ዓለም እንዳረኩ ትመለከታላችሁ። ብዙም ደስተኛ እንዳልነበሩ ታያላችሁ፣ መጽሐፋቸው ይናገራል። ነገር ግን ከጊዜ በኋላ እቴጌ ጣይቱ ያላቸው ፓወር ከፍ እያለ መጣ። ኢንፍሉዌንሳቸው በጣም እያደገ እየመጣ እንደሆነ ትመለከታላችሁ። ከንጉሱ ከልጅ ኢያሱ የበለጠ የእቴጌ ጣይቱ ፓወር መሰማት ኢንፍሉዌንሳቸው በጣም ሃይ ደረጃ ላይ ዓለም ከፍተኛ ደረጃ ላይ መድረስ እንደቻለ ትመለከታላችሁ። ሶ በዚህ ጊዜ ነበር በሸዋ ኖቢሊቲዎች ውስጥ እቴጌ ጣይቱ ጥርስ ውስጥ የገቡትን በለው ስፔሻሊ የሸዋ ኖቢሊቲዎች ኦር የሸዋ መኳንንቶች እቴጌ ጣይቱን መቃወም እንደጀመሩ ዓለም አገንስት ማድረግ እንደጀመሩ ትመለከታላችሁ። ለምን ካላችሁ የእቴጌ ጣይቱ ፓወር በጣም እየጨመረ ነው። ስለዚህ የእቴጌ ጣይቱ ፓወር ጨመረ ማለት የእቴጌ ጣይቱ ተሰሚነት ጨመረ ማለት ስፔሻሊ የሌሎቹ ፓወር እያነሰ ይመጣል ማለት ነው። በዚህ የተነሳ የሸዋ መኳንንቶች እቴጌ ጣይቱን መቃወም እንደጀመሩ ትመለከታላችሁ። ፋይናሊ ተሳክቶላቸው በ1910 የሸዋ ኖቢሊቲዎች ስፔሻሊ እቴጌ ጣይቱ ሙሉ ለሙሉ ከፖለቲካል ፓርቲሲፔሽን ዓለም ከፖለቲካል ተሳትፎ ሙሉ በሙሉ እንዳገለሏቸው ፓወራቸው ሊተራሊ እንደቀሟቸው ትመለከታላችሁ። ሶ በዚህ ሰዓት ነው ስፔሻሊ የተመረጠው ልጅ ኢያሱ ሙሉ ለሙሉ ፓወሩን መጠቀም የጀመረው። ለምንድነው እስከዛ ድረስ ፓወሩን ያልተጠቀመው ካላችሁ እቴጌ ጣይቱ ፓወራቸው ከፍተኛ ነበር። ስለዚህ ልጅ ኢያሱ ፓወሩ በጣም አንሷል። ፓወር ሊጠቀም አይችልም ቢኮዝ በእቴጌ ጣይቱ ተሸፍኖ ነበር። ነገር ግን እቴጌ ጣይቱ ሊተራሊ ሪሙቭ ስትሆንለት ዓለም ሙሉ ለሙሉ ከፖለቲካል ጨዋታ ኦር ከፖለቲካል ጌሙ ሙሉ ለሙሉ በምትወጣበት ጊዜ ኢያሱ በ1911 ጀምሮ ሙሉ ለሙሉ ፖለቲካል ፓወሩን መጠቀም እንደጀመረ ትመለከታላችሁ። ይሄ ብቻ አይደለም። በዛ ጊዜ በተለይም የልጅ ኢያሱ ሬጀንት ወይም አማካሪ የነበረው ሰው ራስ ናደው ተሰማ በዛ ዓመት እንደሞተ ትመለከታላችሁ። ይሄም ለልጅ ኢያሱ ትልቅ የሆነ ፍሪደም ዓለም ነፃነት ሰጥቶት ነበር። ግን እዚህ ጋር ራስ ተሰማ ናደው ማን ነው ብለን በምንመለከትበት ጊዜ ራስ ተሰማ ናደው ማለት የልጅ ኢያሱ አማካሪ ጋይድ የሚያደርገው የሚመራው ሰው ነበር። ልጅ ኢያሱ ገና ልጅ እያለ ነው ወደ ስልጣን የመጣው። የተለያዩ መጽሐፍት ላይ የተለያዩ ነገሮች ይላሉ። ለምሳሌ ልጅ ኢያሱ በ12 ዓመቱ ነው ወደ ስልጣን የመጣው ይባላል። አንዳንድ መጽሐፍ ላይ በ15 ዓመቱ ነው ወደ ስልጣን የመጣው ይባላል። አንዳንድ መጽሐፍ ላይ ደግሞ በ17 ዓመቱ ነው ወደ ስልጣን የመጣው ይባላል። ብቻ ይሄ ሰው ገና ልጅ እያለ ነው ወደ ስልጣን የመጣው። ለዛ ነው ስሙ ልጅ ኢያሱ ተብሎ የሚጠራው። ሶ ይሄ ልጅ ጋይድ የሚያደርገው ሰው ያስፈልጓል፣ የሚመራው ሰው ያስፈልጓል፣ መንገድ የሚያሳየው ሰው ያስፈልጓል። ሶ በዛ ጊዜ ራስ ተሰማ ናደው ማለት በቃ ለልጅ ኢያሱ መንገድ የሚያሳዩት የሚያማክሩት እንዴት አድርገው መምራት እንዳለበት የሚያስተምሩት ሰው ነበሩ። ሶ ይሄ ሰው እንደሞቱ ትመለከታላችሁ። በዚህ ጊዜ ሊትራሊ ልጅ ኢያሱ ያለማንም እርዳታ ሙሉ ለሙሉ ራሱ ማዘዝ እንደጀመረ የተለያዩ ሪፎርሞችን መውሰድ እንደጀመረ ትመለከታላችሁ። ሶ ልጅ ኢያሱ ከ1911 እስከ 1916 የኢትዮጵያ ንጉሠ ነገሥት ሆኖ እንደቆየም ትመለከታላችሁ። ሶ በዚህ ጊዜ ነው ስፔሻሊ ልጅ ኢያሱ የተለያዩ ሪፎርሞችን የተለያዩ ለውጦችን ማምጣት በኢትዮጵያ ተጀመሩ። እነዛ መካከል እንኳን የተወሰኑትን በምንመለከትበት ጊዜ ስፔሻሊ በዛ ጊዜ ልጅ ኢያሱ የሚወስናቸው ውሳኔዎች የሚያመጣቸው ሪፎርሞች አንዳንድ ጊዜ በጣም አሪፍ ናቸው፣ በጣም ቆንጆ ናቸው ይባላል። አንዳንድ ጊዜ ግን ይሄ ሰው ምን አስቦ ነው ገና ልጅ ስለሆነ ነው ገና ስላልበሰለ ነው ይባል ነበር። አንዳንድ ውሳኔዎች ስፔሻሊ ቦልድ ነበሩ። በዛ ጊዜ ለነበሩ ሰዎች የማይዋጥ ነበር። ስፔሻሊ ከጊዜ በኋላ ከሸዋ ኖቢሊቲዎች ጋር ግጭት ውስጥ እንደገባ ዓለም ቅራኔ ውስጥ እንደገባ ስፔሻሊ ከሸዋ ኖቢሊቲዎች ጋር ያለው ግንኙነት እንደሻከረ ትመለከታላችሁ። ግን ይሄ ሰው ምን አይነት ለውጦቹን አምጥቷል ብለን በተወሰነ መንገድ በምንመለከትበት ጊዜ ስፔሻሊ በዛ ጊዜ በአዲስ አበባ ውስጥ ለመጀመሪያ ጊዜ የፖሊስ ፎርስ ኮንስትራክት አድርጎ ነበር። ከዛ በተጨማሪም ስፔሻሊ በዛ ጊዜ ከታክስ ጋር ከፕራይቬት ኦነርሺፕ ጋር እንዲሁም ከኦዲት ጋር የተገናኙ ነገሮችን አምጥቶ ነበር አለ ሪፎርም እንዲሆኑ አድርጎ ነበር። ስፔሻሊ በዛ ጊዜ በደንብ አድርጎ እንዲተዋወቁ አድርጎ ነበር። ከዛም በተጨማሪም ስፔሻሊ በዛ ጊዜ ባህላዊ የፍትህ ስርዓት የነበሩት እነ ሌባ ሻይ እነ ቋረኛ ሲስተሞችን ሙሉ ለሙሉ ሪሙቭ እንዳደረገ ዓለም እንዳስወገደ ትመለከታላችሁ። ግን እዚህ ጋር እስቲ ይህን ነገር ትንሽ እናንሳው። ሌባ ሻይ ምንድነው ቋረኛ ምንድነው ብለን በምንመለከትበት ጊዜ በዛ ጊዜ የፍትህ አሰጣጥ ዘዴ ናቸው። እንደምታውቁት በዛ ጊዜ
ዘመናዊ የሆነ የምርመራ ቴክኒክ የለም፣ ፖሊስ ፎርስ የለም። ስለዚህ ይሄ ነገር ባህላዊ ነገር ነው። ሌባን የመያዝ ጥበብ ሆን አንድን ነገር ሌባን የምትይዙበት መንገድ ነው። ስፔሻሊ ሌባ ሻይ ዓለም ቋረኛ የሚባለው በተለይ ከህግ ጋር የተገናኙ ነገሮች ናቸው። አንዱን እናንሳስ ሌባ ሻይ ምንድነው ብለን በምንመለከትበት ጊዜ ይሄ ባህላዊ ስርዓት ካነበብኩት አንዳንድ አርቲክሎች ላይ ካየሁት አንፃር ከተሳሳትኩ አላውቅም፣ ግን ሳነብ እንደዚህ አይነት ነገር ነው ያገኙት። ሌባ ሻይ ማለት በዛ ጊዜ አንድ አድራጊ ልጅ አለ ለአቅመ አዳም ያልደረሰ ሰው ይመጣና ያ ሰው ስፔሻሊ በየሆነ ነገር እንዲፈስ ይደረጋል፣ አለም እንዲሰክር ይደረጋል። ከዛ በኋላ ያ ሰው የሆነ ቤት ውስጥ አለም የሆነ መንገድ ውስጥ ይለቀቃል ማለት ነው። ይሄ የሰከረው ሰው አለም የደነዘዘው አለም የፈዘዘው ሰው ይሄ ሰው ሄዶ የሚነካው ሰው ያ ሰው ስፔሻሊ ሌባ ነው ማለት ነው። የሆነ ነገር ከተሰረቀ ያ ሰው ሄዶ የሚነካው ሰው ሌባ ነው። አሊያም የሆነ ሰው መጥቶ ይሄን ልጅ የሚነካው ከሆነ በቃ ይሄ ሰው ሌባ ነው ተብሎ የሚታሰብበት አይነት ሲስተም ነበርና ይሄን ነገር ሊትራሊ ልጅ ኢያሱ ሪሙቭ እንዳደረገው አለም እንዳስወገደው ትመለከታላችሁ። ነገር ግን ከጊዜ በኋላ ልጅ ኢያሱ ከሸዋ መኳንንቶች ጋር ያለው ግንኙነት እየሻከረ እየመጣ ትመለከታላችሁ። በዚህም በ1916 ልጅ ኢያሱ ሊትራሊ ከመንበሩ አለም ከዙፋኑ ሪሙቭ እንደተደረገ አለም እንደተወገደ ታያላችሁ። በዚህ ሰዓት ስፔሻሊ በ1916 የልጅ ኢያሱ አባት የነበሩት ራስ ሚካኤል ድጋሜ ልጃቸውን ወደ ስልጣን ለመመለስ መፈንቅለ መንግስት እንዳደረጉ ትመለከታላችሁ። ነገር ግን ይሄ መፈንቅለ መንግስት ስኬታማ አልነበረም። አለም አንሰክሰስፉል የነበረ መፈንቅለ መንግስት ነበር። አለም ኮፕሬት እንደነበረ ትመለከታላችሁ። በተለይም ለምን አልተሳካላቸውም ብለን በምናይበት ጊዜ በ1916 በባትል ኦፍ ሰገሌ ላይ በተደረገ ጦርነት ሙሉ ለሙሉ የራስ ሚካኤል ጦር ዲፊት እንደተደረገ፣ ራስ ሚካኤልም በሸዋ አርሚዎች ካፕቸር አለም እንደተያዙ ትመለከታላችሁ ማለት ነው። ይሄ ጦር ከሚባለው በላይ ስፔሻሊ ብለድሊ ዋር አለም ደም አፋሳሽ ከሚባሉ ጦርነቶች መካከል አንዱ ነው። እንዲሁም አንዳንድ መጽሐፎች ይሄ ዳግማዊ አድዋ ነው ይባላል። እዚህ ብላችሁ ከሆነ ስፔሻሊ አድዋ ላይ ብለድሊ ዋር ነው፣ ደም አፋሳሽ ጦርነት ነበር። ይህም ጦርነት እንደዛ ነበር። ራስ ሚካኤል ወዲያው እጁን አልሰጠም። ስፔሻሊ እስከ መጨረሻው ድረስ እንደተዋጋ ትመለከታላችሁ። የእሱ ሰራዊት በጣም ጠንካራ ነበር። ነገር ግን ፋይናሊ በራስ ተፈሪ መኮንን የሚመራው የሸዋ ጦር ሙሉ ለሙሉ የራስ ሚካኤልን ጦር ዲፊት በማድረግ አለም በማሸነፍ ይሄ ሀሳቡ አለም ድጋሚ መፈንቅለ መንግስት የማድረግ ሀሳቡ እንዲኮላሽ አለም አንሰክሰስፉል እንዲሆን አድርገውት ነበር ማለት ነው። በተለይም ልጅ ኢያሱ ከስልጣን ከወረደ በኋላ ወደ ስልጣን የመጡት ሁለት ሰዎች ነበሩ። እነሱም ሰዎች የሚኒሊክ ሴት ልጅ የነበረችው ዘውዲቱና ራስ ተፈሪ ነበሩ። ፓወሩን ሼር በማድረግ እኩል መብራት የጀመሩት ማለት ነው። ነገር ግን ከጊዜ በኋላ ስፔሻሊ በእነዚህ ሁለት ሰዎች መካከል ልዩነቱ እየሰፋ መምጣቱ አሊያም ቅራኔ ውስጥ መግባቱን ትመለከታላችሁ። በዚህ የተነሳ ሁለት የተለያዩ የሆኑ ግሩፖች መፈጠራቸውንም ታያላችሁ። እነዚህ ግሩፖች የመጀመሪያው ፕሮግሬሲቭ የሚባል ግሩፕ ሲሆን ሁለተኛው ደግሞ ኮንዘርቫቲቭ የሚባል ግሩፕ ነው። ፕሮግሬሲቭ የምንለው ስፔሻሊ ተራማጅ የሚባል የፖለቲካ ሀሳብ ያለው ሲሆን ኮንዘርቫቲቭ የሚባለው ደግሞ ለቃሉ ይቅርታ ኋላ ቀር አሊያም ይህ ምንድነው የሚባለው ወግ አጥባቂ እንበለው ወግ አጥባቂ የፖለቲካ ስርዓትን ይከተል የነበረ ግሩፕ ነው። ፕሮግሬሲቭ የሚባለውን ግሩፕ ራስ ተፈሪ ሲመራው የራስ ተፈሪ ደጋፊዎች ሲሆኑ፣ ኮንዘርቫቲቭ የምንላቸው ሰዎች ደግሞ የዘውዲቱ ደጋፊ ሆኑ። ነገር ግን የዘውዲቱ ደጋፊ ቢሆኑ ይህን ግሩፕ ደግሞ ይመራ የነበረው ፊታውራሪ ሀብተ ጊዮርጊስ ይባል ነበር። ፊታውራሪ ሀብተ ጊዮርጊስ ማለት በዛ ጊዜ የጦር ሚኒስትር አለ የዋር ሚኒስትር የነበረው ሰው ይህን ግሩፕ እንደሚመራ ትመለከታላችሁ። ከጊዜ በኋላ ግን በ1926 አካባቢ ፊታውራሪ ሀብተ ጊዮርጊስ ማለትም የኮንዘርቫቲቭ ግሩፕ ሊደር የነበረው ሰው እንደሞተ ትመለከታላችሁ። በዚህ ሰዓት ለፕሮግሬሲቭ አሊያም ለራስ ተፈሪ ትልቅ የሆነ ኦፖርቹኒቲ ነበር። ለምን ካላችሁ ትልቁ ራስ ተፈሪን የሚያስቸግረው ሰው በሞት ተለይቷል አሊያም አልፏል። ስለዚህ ራስ ተፈሪ ሙሉ ለሙሉ ፓወሩን ኮንትሮል ለማድረግ ተቃርበው እንደነበር ታያላችሁ። ነገር ግን ስፔሻሊ ያልታሰበ ራስ ተፈሪን የተቃወሙ ሌሎች ሰዎች ራስ ተፈሪ ላይ እንደተነሱ ታያላችሁ። እነዚህ ሰዎች ማናቸው ብለን በምንመለከትበት ጊዜ ስፔሻሊ በዛ ጊዜ የሲዳማ አስተዳዳሪ የነበሩት ደጃዝማች ባልቻ ሳፎና የወሎና የበጌ ምድር አስተዳዳሪ የነበሩት እንዲሁም የቀድሞ የዘውዲቱ ባለቤት የነበሩት ራስ ጉግሳ ሞር ራስ ተፈሪን አጌንስት እንዳደረጉ አለም መቃወም እንደጀመሩ ትመለከታላችሁ። በዛ ጊዜ ራስ ተፈሪን የዋዛ ሰው አልነበሩ። ስፔሻሊ በሚገርም ቴክኒክ ይባለው ይሄን ነገር በሌላ ቪዲዮ ባወርድ ደስ ይለኛል። በተለይ በደጃዝማች ባልቻና በራስ ተፈሪ መካከል የነበረው ቃርኖ አንድ ቀን የሁለቱ ሰዎች ብቻ አምጥቼ እነግራቸዋለሁ። አሁን ሰዓቱን ላላመስረጽም ስፔሻሊ በቴክኒክ ባለው ስፔሻሊ በጥበብ ስፔሻሊ ራስ ተፈሪ ቀስ እያለ የደጃዝማች ባልቻ ሳፎን ፓወር ሙሉ ለሙሉ በሚባል ደረጃ ዲክሌን እንዲያደርገው አለም እንዳጠፋው ትመለከታላችሁ። ሙሉ ለሙሉ ደጃዝማች ባልቻ ሳፎ ስፔሻሊ በዛ ጊዜ እስከ ገዳም እስከሚገቡ ድረስ ነበረ
ይሄ ፓወር የጠፋባቸው ማለት ነው። ያላቸው ሰራዊት በሙሉ ሊትራሊ የለም፣ የነበራቸው ፓወር በሙሉ አልነበራቸውም በዛ ጊዜ። ይህን ነገር ራስ ተፈሪ በጥበብ እንዳደረገው ትመለከታላችሁ። ቀጥሎ ችግር የሆነበት ራስ ጉግሳ ነበር። ከራስ ጉግሳ ጋር ደግሞ በ1930 በባትሮፕ አንቺም ላይ በተደረገ ጦርነት ራስ ተፈሪ ይህን ጦርነት ሙሉ ለሙሉ እንዳሸነፉ አለ ራስ ጉግሳን ዲፊት እንዳደረጉ ትመለከታላችሁ። በዚህ ጊዜ ነበር ራስ ተፈሪ ምንም አይነት ቻሌንጅ አልነበረባቸውም፣ ምንም አይነት ፕሮብሌም አልነበረባቸውም። ትልቁ ሁለት ፕሮብሌማቸውን ችግሮች አስወግደዋቸዋል። በዚህ ጊዜ ራስ ተፈሪ ሙሉ ለሙሉ ፓወሩን ኮንትሮል እንዳደረጉ በ1930 ኃይለሥላሴ ኦር ኢምፔሪየር ኃይለሥላሴ ተብለው ኢትዮጵያን ማስተዳደር እንደጀመሩ ትመለከታላችሁ። ኃይለሥላሴ ከመጡ በኋላ ምን ነገሮች ተከናውኗል ብለን በምንመለከትበት ጊዜ ስፔሻሊ እዚህ ጋር ብዙም አልቆይም። ኃይለሥላሴ ከመጡ በኋላ ስፔሻሊ ለመጀመሪያ ጊዜ በኢትዮጵያ ውስጥ የተጻፈ ህገ መንግስት ኖሮ ነበር አለ። በ1931 ላይ የተጻፈ ህገ መንግስት እንደተፈጠረ ትመለከታላችሁ። በተለይም ይሄ ህገ መንግስት ይባል እንጂ ለአጼው ስርዓት ሞር ያደላ ነው የተባለ በዛ ጊዜ በደንብ ሰዎች ዲስከሬጅ ያደረጉት ነበር፣ ይቃወሙት ነበር። ብቻ ዋቴቨር ለመጀመሪያ ጊዜ የተጻፈ ህገ መንግስት በ1931 ኢትዮጵያ እንዲኖራት አድርጓት ነበር። ከዛ በተጨማሪም የናሽናል አርሚው በደንብ አድርገው እንዲጠነክር አድርገውት ነበር። ስፔሻሊ ኃይለሥላሴ ከመጡ በኋላ ትልቅ የነበረው ስፔሻሊ ፕሮብሌም የነበረባቸው ምናልባት ከተለያዩ ቦታዎች የሚመጡ የተለያዩ ገጆች አለ ክልል ገጆች ነበሩ። እነዚያ የክልል ገጆች ኃይለሥላሴ በኋላ ሊትራሊ ፓወራቸው እንደጠፋ ትመለከታላችሁ። ፓወራቸው መጥፋት ብቻ አይደለም፣ ኃይለሥላሴ በሚፈልጓቸው ሰዎች እነዛን የክልል ሪጅኖች ሪፕለስ እንዳደረጓቸው አለ እንደተኳቸው ታመለክትላችሁ። መጽሐፋችሁ ላይ እንደውም የሚለው ከትግራይ አስተዳዳሪ ውጪ አብዛኞቹ የክልል ገዢዎች ስፔሻሊ ፓወራቸው ሙሉ ለሙሉ ኮላፕስ እንደሆነና በሌሎች ሰዎች እንደተተኩ የምታዩ አለም የምትመለከቱ ይሆናል። ስፔሻሊ ከዛ በኋላ ለመጀመሪያ ጊዜ ሆረታ አካባቢ ላይ የፖሊስ ኦፊሰር ትምህርት ቤት እንደተከፈተ ያላችሁ። በዛ ጊዜ የተለያዩ የሆኑ የፖሊስ እጩዎችን በላቸው በዛ ጊዜ በደንብ እንደተማሩ፣ በተለይም የጣሊያን ድጋሚ ኢትዮጵያን ከመወረራ በፊት አልተቋረጠም ነበር ለተከታታይ 3 ዓመታት። ስፔሻሊ ይህ ትምህርት ቤት በቋሚነት የተለያዩ የሆኑ ፖሊስ ኦፊሰሮችን እያፈራ እንደነበር ትመለከታላችሁ። ከዛም በተጨማሪ በዛ ጊዜ ኢምፔሪየር ቦዲጋርድን ብላቸው አሁን አዲስ ታይም ላይ ሪፐብሊካን ጋርድ እንደሚባሉ በዛ ጊዜ ኢምፔሪያል ቦዲጋርድ የሚባሉ ሰዎችን በደንብ አድርገው ስፔሻሊ በቤልጅየማውያን ሰዎች እንዳሰለጠኑ ታያላችሁ። ስፔሻሊ የሚያልቁ መጽሐፋቸው ላይ ሳይሆን ሙሉ ለሙሉ በሚባል ደረጃ የጣሊያን አግሬሽን እስከሚመጣ ድረስ ስፔሻሊ የተለያዩ የሆኑ ፖሊስ ኦፊሰሮች በዛ ጊዜ እየሰለጠኑ እንደነበር ትመለከታላችሁ። ነገር ግን ከዛ በኋላ የጣሊያን አግሬሽን አለም ድጋሚ ጣሊያን ኢትዮጵያን ለመውረር እንደመጣት ታያላችሁ ማለት ነው። ይህን ቶፒክ እኔ በዚህ መንገድ ተረድቼዋለሁ። የረሳሁት ኦር የዘለልኩት ነገር ካለ ድጋሚ ደግሞ ብታዩ ብላችሁ የምታስቡት ነገር ካለ ከስር በምታዩት ሶሻል ሚዲያ አማራጭ ኮመንት አድርጉኝ፣ አነባዋለሁ። ኔክስት በአዲስ ቪዲዮ በሌላ ቶፒክ እንገናኛለን።